ዘንድሮ አርሴናል ዋንጫ የሚያነሳ ከሆነ ዋነኛ ሞተሩ ማርቲን ዙቢሜንዲ ይሆናል ቢባል በወቅታዊ አቋሙ አንጻር ምንም ስህተት አይኖረውም። ሊቨርፑልን ለመቀላቀል ቃሉን ሰጥቶ የነበረው ተጫዋቹ አርሴናልን ተቀላቅሎ ምርጥ ጊዜን እያሳለፈ ይገኛል። አርሴናልን ከሻምፒዮኑ ሊቨርፑል አስበልጦ ለምን እንደመረጠና ስለ ተጫዋቹ ያልተሰሙ እውነታዎችን ይፋ አድርጓል። የቀድሞ የመድፈኞቹ ተጫዋች አይረሴው የ2003-2004 ቡድን አባል የነበረው ብራዚላዊ ጂልቤርቶ ሲልቫ ስለ ዙቢሜንዲ በአግራሞት የተናገረውንና አርሴናል ዙቢሜንዲን ሰርቋል ስላለው የጨዋታ ተንታኝ መረጃ ይዘናል። ሃፍታይም ስፖርትን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ስዩም ፍቃዱ በአክብሮት ጋብዛለሁ። አርሰናል ለመጨረሻ ጊዜ የሊጉን ዋንጫ ሲያነሳ በመሃል ሜዳ የቡድኑ ተሰላፊ የነበረው ጂልቤርቶ ሲልቫ የቡድኑ ፒያኖ በመባል ይወደሳል። በተከላካይ አማካይ ስፍራ ላይ ይሰለፍ የነበረው ተጫዋቹ ቀለል ባለ አጨዋወቱ መሃል ሜዳውን ገዝፎ ይታወሳል። ለአጥቂዎቹ ዴኒስ ቤርካምፕና ቴሪ ሄንሪ እንዲሁም ለመስመር አማካዮቹ ሊዩምበርግና ፔሬዝ ይመግባቸው የነበሩ ኳሶች ሁሌም አይረሱም። አርሴናል 26 አሸንፎ በ12 አቻ ተለያይቶ የማይበገረው ኢንቪንሲብል ስያሜ ቡድኑ ማግኘቱም የሚታወስ ነው። ከ20 ዓመት በኋላ በተግባሩ ግን ጂልቤርቶን ያስታወሰው ተጫዋች በመድፈኞቹ ቤት ተገኝቷል። ማርቲን ዙቢሜንዲ። የጊቭሚ ስፖርት ባልደረባ ጋዜጠኛ ቤን ጃኮብስ በሊዝቦን የፖርቹጋል ዓመታዊ የስፖርት አውደ ጥናት ላይ ንግግር ያደረገውን ጂልቤርቶን ከሰሞኑ አነጋግሮት ነበረ። ዋነኛው ርዕሰ ጉዳያቸው ማርቲን ዙቢሜንዲ ነበረ። ጂልቤርቶም ስለ ዙቢሜንዲ ሐቁን ተናግሯል። ከዚህ ቀደም ስለ ተጫዋቹ ሰምቼ አላውቅም። ለመጀመሪያ ጊዜ ያየሁት አርሴናል በኤሲያ የወዳጅነት ጨዋታዎች ባደረገበት አጋጣሚ ነው ይላል። እያሳየ በሚገኘው አቋም በጣም መደመሙን ይናገራል። የመሃል አማካዮችን ስከታተል በቅድሚያ ቦታ የያዛቸውን የምመለከተው በሜዳው ላይ ራሳቸውን እንዴት ምቹ አድርገው እንደሚቆሙ አስተውላለሁ። ለእኔ የመሃል አማካዮች ሆነው በቦታ አያያዝ ከኋላ የሚገኙ አራት ተከላካዮች ከለላ እንዲያገኙ የማያደርግና ከፊቱ ያሉትን የማያግዝ ለስራቸውም አመቻች ካልሆኑ ያው ለአጥቂዎች ያለቀላቸው ኳሶችን ማቀበል ሊሆን ይችላል። ለእኔ ያ ተጫዋች አንዳች ነገር ጎሎታል ብዬ ነው የማምነው። ዙቢሜንዲ እነዚህን ነገሮች በአግባቡ ነው የሚተገብረው። በጣም ጥሩ ኳሶችንም ያቀብላል። ለአርሴናል ትልቅ ተጨማሪ ግብዓት ነው። እሱ የመጣው ፓርቴ ከለቀቀ በኋላ ነው። ይሁንና ከዴክላን ራይስ ጋር ውጤታማ የሆነ አዲስ ጥምረት ፈጥረዋል። ጂልቤርቶ ለአዲሱ ፈራሚ አድናቆቱን ገልጿል። አርሴናል በፕሪሚየር ሊጉ ካደረጋቸው 7 ጨዋታዎች በ6ቱ በቋሚነት ጀምሯል። በየጨዋታው ከ10 የሚሰጠው ነጥብ 7.3 ነው። ይህ በክለቡ ሁለተኛ ደረጃ ላይ የሚያስቀምጠው ነው። በዘንድሮ ዓመት የመስከረም ወር የፕሪሚየር ሊጉ ኮከብ ተጫዋቾች ዝርዝር ውስጥም ተካቶ ነበረ በእጩነት። በተለይ ኖቲንጋም ፎረስት ላይ ያስቆጠራቸው 2 ግቦች ከሚጠበቅበትም በላይ ነበር። በእንቅስቃሴውም መንፈሳዊ ቅናት ያደረበት የስካይ ስፖርት ተንታኙ ጂሚ ካራገር ሚኬል አርቴታ ዙቢሜንዲን ከሊቨርፑል መስረቁን አምኜበታለሁ ማለቱ ይታወሳል። በእርግጥም ሰርቋል ያለው ካራገር እሱ ወደ ሊቨርፑል ለመምጣት ተስማምቶ ነበረ። የመጣው ነው ብሎም ነበር። በመጨረሻ ደቂቃ ግን መምጣት አልፈልግም አለ። በሪያል ሶሲዳድ ተጨማሪ ዓመት ቆያለሁ አለ። ሚኬል አርቴታ የባስክ አካባቢ ተወላጅ ነው፣ ምንም ጥርጥር የለውም። ዙቢሜንዲን እንዲህ ብሎታል። ሚኬል ሜሪኖ ዘንድሮ አስፈርመኗል፣ በቀጣይ ዓመት ወደ አንተ እንመጣለን ብሎታል ሲል በቁጭት መላምቱን ሰጥቷል። የቀድሞው የሊቨርፑል ተጫዋች የአሁኑ የጨዋታ ተንታኝ ጂሚ ካራገር አሁን የመድፈኞቹ ተጫዋች ሆኗል። ከፈረሱ አፍ እንደሚባለው ዙቢሜንዲ ለምን አርሴናል እንደመረጠ ከዘጋርዲያን ጋር በነበረው ቆይታ ይፋ አድርጓል። ዙቢሜንዲ ሲናገር ከትውልድ መንደሩ ለቆ ወደ ሌላ ስፍራ ማምራት ትልቅ ጭንቀት ሆኖበት ነበረ። በሶሲዳድ ከ12 ዓመቱ ጀምሮ 14 ዓመታትን አሳልፏል። ከ4 ዓመቱ ጀምሮ የሚያውቃቸው ጓደኞቹ ሳን ሴባስቲያን ሶሲዳድ በነበረ ጊዜ አብሮት ነበሩ። ስራውም መኖሪያውም ሶሲዳድ። እናም በ2 የውድድር ዓመታት ሊቨርፑል ሊያስፈርመው እንደሆነ ተነገረም። ጊዜው ሲደርስ ግን ዙቢሜንዲ በተጠቀሰው ዓመት ወደ ሊቨርፑል እንደማያመራና በሶሲዳድ እንደሚቆይ ይፋ አደረገ። ይህን በተመለከተ ዙቢሜንዲ ሲናገር ትክክለኛው ወቅት አልነበረም፣
እንደ ቡድን ፈታኝ ጊዜን አሳልፌያለሁ። ይሁንና ጥሩ ልምድ ያገኙበት ዓመት ነበር ሲል ያንን አስታውሷል። በ2024 የአውሮፓ ዋንጫ ፍጻሜ ጨዋታ እንግሊዝን ከስፔን አገናኝቶ ሮድሪ በጉዳት ከረፍት አልተመለሰም። እንግሊዞች ጮቤ ረገጡ። ብዙም ትኩረት ያልተሰጠው ዙቢሜንዲ ሮድሪን ተክቶ ገባ። የሚያስደንቅ እንቅስቃሴ አድርጎ ወሳኝ ኳሶችን ጭምር በማቀበል ስፔን 2-1 አሸንፋ ሻምፒዮን ሆነች። ሊቨርፑሎች ፋቢኒዮ ከተለያቸው በኋላ ሁነኛ ተጫዋች ማግኘት አልቻሉም። በቦታው ላይ እንደ አማራጭ ወሰዱት። 51 ሚሊዮን ፓውንድ መልቀቂያ ዋጋውን ከፍሎ ለማምጣትም እላይታች ወረዱ። ልጁ ግን ቀጣይ በስፔን መቆየት ፈለገ። በውድድር ዓመቱ አጋማሽ ዝውውሩ ወቅት ላይ ከሪያል ሶሲዳድ ጋርም ከስምምነት መድረሱንና በ2025 ክረምት እንደሚፈርም በእኛ ባሳለፍነው ክረምት እንደሚፈርም አስታወቀ። ይሁንና አርሴናል መዳረሻው ሆነ። እንዴት አርሴናልን ምርጫ አደረክ ለተባለው ሲመልስ በመጀመሪያ እነሱ ስለፈለጉኝ ነው። አርሴናልን ተመልክቻለሁ እና ያየሁት ነገር በጣም ወድጄዋለሁ። ተነሳሽነታቸውና ፍላጎት ወጣቶች ናቸው። እነሱን ለመመልከት የሚያድርበት ስሜት በዛ ላይ ሚኬል አርቴታ ደውሎ ሲያናግርህ ከሱ ጋር አውርተህ የምታውቅ ከሆነ በጣም ነው የሚያሳምንህ። ለእግር ኳስ የተፈጠረ ነው። ነገሮችን በቁጥጥር ስር የሚያውል ነው። አንድ ነገርን ለማግኘት እያንዳንዱን ነገር በጥልቀት የሚመለከት ነው እና የነገረኝ እቅድ ለኔ ምርጥ ነበር ሲል ገልጿል። ከዛ በተጨማሪ ህይወትን ቀለል የሚያደርጉለት ሁለት ተጫዋቾች አሉ በሪያል ሶሲዳድ አብሮት ያሳለፉት ማይክል ሜሪኖ እና ኦዴጋርድ። በእንግሊዝ ሊግ የፈተነው ነገር ምን እንደሆነ ይናገራል። በስፔን ኳስ ስትይዝ በእግር ማቆየትን ታስባለህ። እዚህ ግን ኳስን እንዳሸነፍ ቀጥታ ወደ ማጥቃት ነው። ወደፊት ሽግግሮችን አታስቆማቸውም። ሽግግሮችን ለማስቆም ከባድ ነው፣ ለመቆጣጠር አስቸጋሪ ናቸው። አይምሮህን በንቃት መጠቀም አለብህ ይላል። አርሴናል ባለፉት 3 ዓመታት በተከታታይ ሁለተኛ ደረጃን ይዞ አጠናቋል። ዘንድሮ ይህ ነገር ሊቀየር እንደሚችል ብዙዎች ያምናሉ። የአርሴናል ተጫዋቾች ለዋንጫ እንዳንበቃ ዋነኛ ምክንያቱ ጉዳት እንደነበረና በቦታዎቹ ላይ ሁነኛ ምትክ አለመኖሩን እንደነገሩት ይገልጻል። ዘንድሮ ግን ክለቡ ግዢ መፈጸሙንና በየቦታው ቢያንስ 2 ተጫዋቾች መኖራቸውንም ጠቁሟል። የመሃል ክፍሉ ከሱ መምጣት በፊትም ጠንካራ መሆኑን ተናግሮ ብዙም የጨመርኩት ነገር የለም ይላል። ይህ ግን ብዙም አሳማኝ አይመስልም። ማርቲን ዙቢሜንዲ አሁን የአርሴናል ኦርኬስትራ ሆኗል። ሃፍታይም ስፖርትን ሰብስክራይብ አድርጉ። ለነበረን ጊዜ ከልብ አመሰግናለሁ። በሌላ መረጃ እስከምንገናኝ መልካም ጊዜ ነው።